እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በጋሻው ራሱ ሄሎ ሄሎ፣ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያ ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ወደድክም ጠላህም ኢየሱስ ጌታ ነው አለኝ። እንግዲህ የታያችሁ ጸበል መቅዳትና ውይይት ምን ያገናኘው? አይገናኝም። ይህ ሰውዬ የሚያገለግል የነበረው በመቅዳት የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት። እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? የሆነ ፖይንት ደግሞ አግኝቶታል ማለት እቺ ድምጽ የሚቀዳል የምትለው ማለት ነው። ድምጽ የሚቀዳል ነክቷለች። ገባ እንዴት ከቤተ ክርስቲያን ምስጢራቸውን አውጥተው ታድሶነታቸውን አውጥተው እንዳሳያቸው ከዚህ በፊት ይታወቃል። ያቺንም እንትን ለማለት ነው። በነገራችን ላይ ወደ ስድብ ገባ ማለት ነው። ቀጥታ በቃ ድምጹ ከዚህ በፊት አጋልጦበት ነበረ ይታወቃል። እና እውነት ያን ስብከት የሰበከው ጌታ ገልጾልህ ከሆነ አሁን እኔ ምን የተለየ ነገር ተገኘስ? እሺ አሁን ከዛ ይልቅ ምን የተለየ መገለጥ ኖሮ ነው የኔ ጥያቄ። አሁን እኮ የምጠይቀኝ አንተ ቸኩለህ እንጂ እኔ ወደፊት መመልሰው ነው እንዳለ ማለት ነው። ለማንም አልመልሰው ነው። አሁን ለማንም ከግለሰብ ጋር አልመልስም። የሚያሳርፍም መልስ አታገኝም አሁን በስልክ። በዛ ላይ ደግሞ አሁን እኮ ከእግዚአብሔር መንፈስ ጋር ነኝና አውራ በባል አታውራ በባል ያን ድምጽ እየሰማው ነው ማወራው። ቤተክርስቲያን ምን ሲሰሩ እንደነበረ ስለሚታወቅ ድምጽ ይቀዳል። ከዛ ቀጥሎ ምን አለ? ወደ ስድብ ዞረና ጸበልም ይቀዳል አለ። አሁንም ስቲል ስለ ጸበል መቅዳቱ፣ ስለ ድምጽ መቅዳቱ፣ ስለ ሌላ አልተጠየቅ። ዲቤት ነው የተጠራ። ያኛውም ዮሐንስን ካልገደልኩ አለ ካላስገደልኩ አለ። ታስታውሳለህ? በሉ በዚህ አጋጣሚ በጋሻው ተገፍቶ ነው ኦርቶዶክስ ነው ስሙን ስታጠፉ ነው እሱ ኦርቶዶክስ ክርስቲያን የምትሉ ሰዎች ነው እናሰማሉ። ማን ይሞግት? የዛ ሰዓትም የታድሶና ፍቃን እዛ ነበሩ። ምን ሆነ ነው ብሎ ጮህበት። እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በጋሻው ራሱ። ለማንኛውም አሁን ገብቶኛል። ወደድክም ጠላህም ኢየሱስ ጌታ ነው አለኝ። ሄሎ ሄሎ፣ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያ ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ሰላም ነው ወይ? እንዴት ነህ? አለሁ ክብሩ ይስፋ። ይመስገን። እንዴት ነህ? ጠፋው አይደል? አልደወል። እግዚአብሔር ይመስገን። አለሁ። አይ ያው አንተ መቼኝ ነበር። ይቅርታ። አይ ችግር የለውም። ሰላም ነው። ትናንትና ያንን ባለፈው ጊዜ ከትዝታው ጋር ሆናችሁ ቃል እንትና እያለ ማለት ነው ታኦሎጎስ የሚባለው እያለ ያለውን ቪዲዮ ያየው ነበርና የተሰጠው ይሄ ኢየሱስ አትበሉ ምናምን የሚለውን መግለጫ ነው አየዋችሁና ለዛ ነው ዛሬም የደወልኩልህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና እዛ ላይ እንደውም አይተው ከሆነ እንደውም በኦርቶዶክስ ሃይማኖት ያልደራደረን ምዕመናን እንኳን እኛ ወንጌል አስተማርናችሁ እንኳን አትቀየሩም የሚል ነገር ነበርና የሚገለጽከውና ባለፈው ደግሞ ካወራን አንፃር ደግሞ እንደ ሃይማኖት መዳኛ መንገድ እንዳልሆነ ምናምን ነገር ነበር የገለጽክልኝ። እንመልሳለን፣ እሱን ሁሉ እንመልሳለን። ጳውሎስም አምኗል ልጅ እያለው እንደ ልጅ አስብ ነበር ብሎ አሁን ግን ያን ሽር ያለው ስላለ ሰው መልካም የሆነ እድገት መልካም የሆነ ለውጥ አታምጣ አይባልም። ቁልቁል አይወረድ እንጂ ወደ እግዚአብሔር ቃል ከፍታ ከቃሉ ጋር ስላልተገናኘን ስላላወቀን ነው እንጂ በፊትም አሁን ስናውቅ ወደ ተሻለ ነው እኔ የሄድኩት እንጂ ወደሚያንስ አልሄድኩም። ስለዚህ ወደፊት ላይ ሳነብ ማለት ነው ይሄ ለምሳሌ አንደኛ ቆሮንቶስ ላይ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ያለ ሐዋርያ ቅዱስ ጳውሎስ ማለት ነው። እና እንደዚህ አሁን ስለ ሃይማኖት የሚያወሱ ነገሮች አሉና አንዲት ሃይማኖት አንድ ጌታ ሚል አለ ደግሞ ኤፌሶን 4:5 ላይ ማለት ነው። ሃይማኖት ማስፈልግ ከሆነ እንዴት ሐዋርያ ቅዱስ ጳውሎስ በዚህ መንገድ ሊገልጸው ቻለ? እሺ እንግሊዘኛው ነው አንድ ሃይማኖት የሚል የለውም፣ ፌዝ ነው የሚለው፣ ሪሊጂን የሚል የለውም። እና ሲተረጎም አማርኛው አይሞላም እንትኑን ማለት ነው። አረፍተ ቃሉን አይሞላ። ፌዝ ማለት ደግሞ ያው እምነት ነው፣ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ብሏል እንጂ በሃይማኖት ምኖረው አላለም።
አሁን እሱን ነው እኛ የምናስተምረው የምናገለግለው። ወደፊት ብዙ ጥያቄዎች ይመለሳሉ። ኦኬ እንትኑም እንደዛ ነው ማለት ነው። አሁን በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ስትኖሩ ራሳችሁ መርምሩ ምናምን የሚለው ማለት ነው። በቃ እንዳለ ይሄው ዲክሽነሪ ያዘና እዛው ኪንግ ጄምስ ቨርዥን አለ እንዳለ ስታየው መልሱን ታገኘዋለህ። ኦኬ እዛ ላይ ማለት ነው። ኦኬ ጥሩ። እሺ እንትኑስ እንዴት ነው አሁን የሚሆነው? እሺ አሁን ዘንዶ ለምን ይቆጣል የመማፀኛ ከተማ የሚሉትን እንዴት ሊሆኑ ነው ግን? እሺ በጋሻው ወደፊት እናየዋለን። እሱ ሁሉ ወደፊት እናየዋለን። እሺ አዎ ማለት እንዲሳያቸው እንዲሁ እንደ ጥያቄው ስለሆኑብኝ ነው። ገብቷል ማለት እንደዛ የተገለጹ ነገሮች አሁን ተመልሰው ደግሞ እንደዛ ሲሆኑ እናያቸዋለን። እስኪ ምን እንደሚሆኑ አብረን ነው እሺ አብረን ነው ምን። እሺ ጥሩ። እሺ በቃ አንድ ጥያቄ ልጨምር የመጨረሻ። እሺ ማለት እንትኑን እንዴት ነው የሚሆነው አሁን በቀጣይ ባለው ነገር ማለት ነው? እንዴ አሁን በሚነሳውም ጥያቄ መሰረት አሁን እንደዚህ በቤተክርስቲያን አሁን ባለው ጉዳይ ማለት ነው ያስተምሮ ጉዳይ ነው ማለት ነው ልዩነት ሊሆን የሚችለው ማለት ነው። አስተምሮን እኛ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እናስተምራለን። እዛ መድረኩ ላይ ያሉ ሰዎች ደግሞ እንደሚመቻቸው እንደነሱ ይናገሩ። ከዛ አይምሮ ያለው ያስተውላል። የራሱን ነገር ይመርጣል ይወስናል ማለት ነው። ግን አሁን ምንድነው በቃ ሰውም አሁን እንደኛ አይነት መሀል ላይ ያለ ሰው አለ ምንም ነገር ማለት ነው ወደዛም ወደዚህ የማይል ሰው አለና የሚጠብቀው ነገር አለ ከሁሉም ማለት ነው። አሁን እኛ ያደግንበት በቤተክርስቲያን እንደዚህ ያደግን ሰዎች አለ እንዲሁ ደግሞ መሀል ላይ ያለ ሰው አለ። ግን አሁንም ቢሆን ገብቷል ሚዛናዊ ያልሆነ መሀል ላይ ግራ የገባው ብዙ ምዕመን አለ እና እኛ የምንለውን እኮ ስላልሰማ ነው ሙሉውን ስላልሰማ ሁሌ ከአንድ ወገን ብቻ ያለ ነገር ስትሰማ ዲያሌማ ውስጥ ትገባለህ ማለት ነው። መወዛገብ ነው ትርፉ። ከሁለቱም ወገን ብትሰማ አንተ ደግሞ የራሱ ጭንቅላት ስላለ ይሄ ልክ ነው ይሄ ልክ አይደለም ትላለህ። ስለዚህ እኛ እነሱ አሁን የሚሉትን ሁሉ ይበሉ። አንድ ነገር እኮ ዘላለም እየተባለ አይቀርም። አንድ ወር በማይሞላ ጊዜ ውስጥ ሁሉም ወደ ራሱ ጉዳይ ይሄዳል ማለት ነው። በዛ ደግሞ በአንጻሪው ያልተናገረውን ትናፍቃለህ አንተ። እስኪ ደግሞ የነዛን ደግሞ ልስማ። አሁን እየሆነ ያለው እሱ ነውና እግዚአብሔርን እናመሰግናለን እዛ ማስታወቂያ ስለሚሰሩልን ሰዎች። በዛ መንገድ የሚገለጻል። አሁንም ደግሞ ነው የማስበው ምንድነው እንዲህ መሀል ላይ በተለይ ወደ አንድ ወገን ካደላው ይልቅ መሀል ላይ ያለ ሰው በጣም ይበዛል አይስተውለ ከሆነ ማለት ነው። እና ይሄ ነገር ያ ወገን አልወሰነም የራሱን የሰማውም ነገር አላሳረፈውም። ልክ ሌላኛው ያልተናገረው ራሱን ያልገለጠው ወገን ደግሞ ሙሉ ነገሩን ይዞ ሲወጣ ያኔ ረፍት ይሆናል። ሙሉ ነገሩን መውጣት አለበት። ምክንያቱም አሁን ብዙ ጊዜ የሚሰማው የነበረው በቃ እንዲሁ ማህበረ ቅዱሳን እንደዚህ ገፍቷቸው ነው ሌላ ስም ሰጥቷቸው ነው ምናምን የሚለው ነገር አለ። ግን እኔ ደግሞ እዛ አሁን እንዳልኩ እንደዚህ አሰገድጋ የሚማሩ ጓደኞቼ ሲናገሩ ሙሉውን ግን በቃ ያስተምሩ ለውጥ እንዳለ ማለት ነው እንጂ አሁን ይሄ ከመገፋት ጋር የተያያዘ ነገር እንዳሌለ ነው እኔ አሁን የተረዳሁት ማለት ነው። አሁን እኔ ማውቀው እኔ ማንም ስለገፋኝ ወደ ሆነ ቦታ መሄድ ስላልተገፋው መቀርሰው አይደለም። በራስ እውነት ሲያሳርፈኝ ግን አርፋለሁ። የራሴን ህይወት ነው የምኖረው። የራሴን ኑሮ ነው የምኖረው። ከእውነት ማንም ዞር ሊል በቡድን አይደለም እኮ ማስበው በራሴ ነው ማስበው። እና ያንን በተመለከተ እኔን አይመለከተኝም። እና ያስተምሮ ለውጥ ቢኖር መገፋት ቢኖር ምን ቢኖር ነገሩ ነው የሚገልጠው። ይሄ መንገዱ አካሄዱ እንጂ ማን ነካኝ ማን መጣ ምንም እኮ ወሬ ነው እዛው ፌስቡክ ላይ የሚቀር እንጂ ማን መጥቶ ነካኝ እንዳልኖር ያደረገኝ ማለት ነው። እንደዚህ ተገፍተው ነው። በአንድ በኩል ደግሞ የፕሮቴስታንቶች እጅ ነው እነሱ ነጥቀው ወስደው ነው የሚባል ገብቷል። ብዙ ወሬ ነው እኮ የምትሰማው። እንግዲህ አሁን ላሉ ባልታኔ መልስ የለኝም። በእግዚአብሔር ቃል እውነት ወደፊት እንገናኛለን። ወደዛም ቢገለጽ የተሻለ ጥሩ ነው። ግን እንትኖቹን ስብከቶቹን ሁሉ የራስን እንኳን ስታያቸው ማለት ነው። ግን በጋሻው በተለይ አሁን የመማፀኛውን ከተማ መልስ በምትሰጥበት ጊዜ እንደዚህ ኦርቶዶክስ እንድባል ፈልጌ አይደለም፣ ኦርቶዶክስ ነው እንዲሉ ፈልጌ አይደለም፣ ጌታዬ ሲገልጽልኝ ነው ምናምን ብለህ ገልጸሃል። እና እውነት ያን ስብከት የሰበከው ጌታ ገልጾልህ ከሆነ
አሁን እኔ ምን የተለየ ነገር ተገኘስ? እሺ አሁን ከዛ ይልቅ ምን የተለየ መገለጥ ኖሮ ነው የኔ ጥያቄ። አሁን እኮ የምጠይቀኝ አንተ ቸኩለህ እንጂ እኔ ወደፊት መመልሰው ነው እንዳለ ማለት ነው። ለማንም አልመልሰው ነው። አሁን ለማንም ከግለሰብ ጋር አልመልስም። የሚያሳርፍም መልስ አታገኝም። አሁን በስልክ እንዳልኩ ነው። በዛ ላይ ደግሞ አሁን እኮ ከእግዚአብሔር መንፈስ ጋር ነኝና አውራ በባል አታውራ በባል ያን ድምጽ እየሰማው ነው ማወራው። የድሮ ቀርቷለን እንጂ የማንኛውንም ሰው ስልክ አነሳለሁ ያን ሰው አወራዋለሁ። ከዛ በተረፈ ይሄ የሚፈልገውን መረጃ ያለ ጊዜው አልሰጠውም። አልሰጠው ለምንድን ነው? ስለሚያበለሻሹት ነው። የሚፈልጉትን ነገር እየመረጡ ስለሚሰሩ። ስለዚህ አለው አይደል እንደ ባለቤቱ ሆነ ያወራለሁ። እኔ እናገራለሁ። እኔ ማለት ጥያቄ እና ከአንተ ጋርም የማወራው ለምን መሰለህ? እግዚአብሔር አንድ ዓላማ ይኖረዋል በአንተ ህይወት ዙሪያ። በቃ እሱን ነው ማስበው እንጂ ይሄን ያህልም ከሰው ጋር ደጋግሜ አላወራም። እንትን አልልም። ስልክም ብዙ አላነሳም። እግዚአብሔር ሊረዳ ከፈለገ ጸልይ ብዬሃለሁ። ጊዜ ወስደህ ምናምን በእግዚአብሔር ፊት ሆነ ብዬሃለሁ። ልብህን ክፈት። ከእግዚአብሔር ጋር እኔን መርሳት ነው ያለብህ። የሆነ ቡድን የሆነ ማህበር መርሳት ነው ያለብህ። በዘላለም ጉዳይ ላይ እግዚአብሔርን ታመልከዋለህ፣ ክርስቶስን ትወደዋለህ። ከሱ ጋር ያለህን ነገር አስተካከል። ከዛ ራስህን አዳምጥ። በቃ እነዚህ ትርፍ ናቸው፣ ትንሽ የማይጠቅመው ነገሮች ናቸው። እዛ ነው። ተባርከሃል ወንድሜ። ጸጋ ይብዛልህ። አሜን። እሺ በቃ ጋሽ እሺ ወዳጅ ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው።